የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ የኢራንን የበለጸገ ዩራኒየም አሜሪካ ሙሉ በሙሉ እንደምትቀበል እና ለዚህ የበለጸገው ዩራኒየም ለምትቀበልበት ደግሞ ምንም አይነት ገንዘብ እንደማትከፍል ይፋ ያደረጉበትን መረጃ መቼም ሰምታችኋል። እውነታው ግን እውነት ኢራን የበለጸገ ዩራኒየሟን ለአሜሪካ በማስረከብ ሂደት ላይ ያለው እውነታ ምንድን ነው? ዶናልድ ትራምፕ ዛሬ ሊያቀርቡ እንደሞከሩት በእርግጥ አሜሪካ በኢራን ላይ ብሎኬድ ስላከናወነች መርከቦች እንዳይወጡ እንዳይገቡ ከኢራን ወደቦች ላይ እንዳይንቀሳቀሱ እገዳ አስቀምጫለሁ ስላለች በዚህ ጉዳይ ሳቢያ ነው ወይ እነ ኢራን ዩራኒየማቸውን ለአሜሪካ ለማስረከብ የተስማሙት የሚለው ጥያቄ ዛሬ መጠየቅ ያለበት መሰረታዊ ጉዳይ ነው። በዛሬው ዕለት በጣም በርካታ መረጃዎች ወጥቷል። ኢራን እንደምታውቁት የሆርሙዝ ስትሬትንም የሆርሙዝ ሰርጥንም እንደምትከፍት ይፋ አድርጋለች። ከዛ ይህን ተከትሎ ደግሞ ዶናልድ ትራምፕ ምን ብለዋል? የሆርሙዝ ሰርጥ አዎ ተከፍቷል፣ ሙሉ በሙሉ ክፍት ነው። ነገር ግን ዛሬም ቢሆን ለኢራን መርከቦች ይህ የሆርሙዝ ሰርጥ እንደተዘጋ ነው፣ የኢራን ወደቦች እንደተዘጉ ይቆያሉ የሚል አይነት መረጃቸውንም ይፋ አድርገዋል። ታዲያ በቀጣይ ሊመጣ የሚችለው ነገር ምንድን ነው? ኢራን አሁን ሆርሙዝ ሰርጥን ከፍቻለሁ ብትልም ትራምፕ ደግሞ ብሎኬዱ በኢራን ላይ እንደጸና ይቆያል ማለታቸው በቀጣይ ሊያመጣ የሚችለው ውጥረት እንዴት ይገለጻል? እነዚህ አሁን ያሉ በተለይ ዛሬ የሰማናቸው ዋና ዋና ሰበር የሚባሉ መረጃዎች በቀጣይ በኢስላማባድ በሚጠበቀው እንግዲህ በሳምንቱ መጨረሻ በሚጠበቀው የድርድር ሂደት ላይ ምን አይነት አንድምታ ይዘው ሊያመጡ ይችላሉ የሚሉ ጉዳዮችን ዛሬ በዝርዝር እንመለከታለን። ሰላም ጤና ይስጥልን ክቡራትና ክቡራን የሬድሲ ፖስት ቤተሰቦች፣ ነፃነት ላቀው ነኝ። በሬድሲ ፖስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ጉዳዩ ልሰዳችሁ። I will say the war in Iran is going along swimmingly. We can do whatever we want. And it should be ending pretty soon. It was የአሜሪካው ፕሬዝዳንት ዶናልድ ትራምፕ መቼም የሚናገሩትን ነገር ሁሉ እውነት ነው ብላችሁ እንደማትቀበሉ ተስፋ አደርጋለሁ። ዶናልድ ትራምፕ የሚናገሩት ነገር እውነት ቢሆን ኖሮ የኢራን ጦርነት 3ኛው ቀን ላይ አልቋል። አሜሪካ አሸናፊ ሆና ጨርሳለች። በቀጠናው ላይ ማድረግ የምትፈልገውን ነገር ሁሉ አድርጋለች። የኢራን ዩራኒየምንም በእጁ አስገብታለች። እንግዲህ ዶናልድ ትራምፕ ኢራንን አሸንፈናል ብለው መናገር ከጀመሩበት ጊዜ አንስቶ እንኳን ወር ተቆጠረ። ባይዘው ወር አለ እና ምንም አይነት የሚናገሩት ነገርና በተግባር መሬት ላይ የሆነ ያለውን ነገር በተመለከተ ፍጹም የሰማይና የምድር ልዩነት ነው ያለው። ኢራኖችም ዶናልድ ትራምፕ አሁን የሚናገረውን ነገር ሳይሆን በተግባር የሚያከናውነውን ነገር ማየት ነው የሚመርጡት። እና ከዚህ ጋር ተያይዞ ዛሬ ዶናልድ ትራምፕ የኢራንን ዩራኒየም በቁጥጥራችን ስር እናደርጋለን የሚል አይነት ሀሳብን ሰንዝረዋል። እና ከዚህ ጋር ተያይዞ ያለው እውነታ ምንድን ነው የሚለውን ነገር እስኪ እንመልከተው። መጀመሪያ ደረጃ ኢራን በ2015 እንደ አውሮፓውያን አቆጣጠር ከአሜሪካን ጨምሮ ከሌሎች የአውሮፓና ያው ሩሲያና ቻይናም ተጨምረውበት እነ ፈረንሳይ፣ ጀርመንና ዩናይትድ ኪንግደም ታክለውበት ጄሲፒኦኤ የሚባል የኒክሊየር ስምምነት ተፈርሞ ነበረ። በተለምዶ የኢራን የኒክሊየር ስምምነት የሚባለው ተፈርሞ ነበረ። በዛ ስምምነት ላይ ኢራን የፈቀደችውን ነገር ላስታውሳችሁ። ኢራን በ2015 ፈቅዳ የነበረውን ነገር አንደኛ ዩራኒየም ከ3.7 ከመቶ በላይ አላበለጽግም በሚለው ተስማምታለች። ሁለተኛ ነገር ደግሞ የኢራን የኒክሊየር ማብለያ መርሃ ግብር ያለባቸው አካባቢዎች በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA በየትኛውም ጊዜ በየትኛውም ሰዓት ድንገተኛ ፍተሻ እንዲከናወንባቸው በቃ ድንገት የሚከናወን ፍተሻ እንዲፈጸም በራቸውን ከፍተዋል፣ ፈቅደዋል። እሱ ብቻ አይደለም፣ አሉ የሚባሉ የኢራን የኒክሊየር መርሃ ግብር የሚከናወንባቸው ጣቢያዎች 24/7 በቀን 24 ሰዓት በሳምንት ለ7 ቀናት ሙሉ በሙሉ በአሜሪካም ሆነ እነ IAEA ወይም እስራኤል ይብን እነ ኔታንያሁ ካሉበት ቦታ ሆነው እዛ የኒውክሌር ማብለያ መርሃ ግብር ጋር ምን እየተከናወነ ነው የሚለውን 24/7 መከታተል የሚችሉበትን አይነት ፈቃዱላ ሰጥታ ነበር። መቼ? በ2015 እንደ አውሮፓውያን አቆጣጠር። ኢራን ቢያንስ ለ15 ዓመታት ያክል ዌፐን ግሬድ የሚባል የበለጸገ ዩራኒየም እንደማይኖራት ወይም የጦር መሳሪያ ሆኖ ሊያገለግል የሚችል ዩራኒየም እንደማይኖራት እንደምታውቁት በዓለም ላይ የዩራኒየም መጠኑ የሚበለጽገው የዩራኒየም መጠን ከ40 ከመቶ በላይ እያደገ ሲመጣ አንዳንዶች ከ20 ከመቶ በላይ ሲሆን ይላሉ፣ አንዳንዶች ከ40 ከመቶ በላይ ይላሉ። ዌፐን ግሬድ ወደሚባለው ደረጃ ተቃረበ ነው የሚባለው። በዚህ ሰዓት በዓለም ላይ አንድ የኒክሌር ጦር መሳሪያ ለማምረት 90 ከመቶ የበለጸገ ዩራኒየም ያስፈልጋል ይባላል። ኢራን እንግዲህ ለሚመጡት 15 ዓመታት እንደዚህ አይነት ዩራኒየም አላበለጽግም ስትል ነው የተስማማችው። ከዛ ትራምፕ መጡና ከዚህ የተሻለ ነገር ነው የምፈልገው በሚል ደግሞ በ2018 ኢራንን ከፈረመችው የኒክሊየር ስምምነት
ሀገሪቱ በቀስ በቀስ ሂደት ላይ የኒውክሌር ጦር መሳሪያ ባለቤት ያደርጋታል። ስለዚህ ሌላ ፊርማ፣ ሌላ ስምምነት ነው የምፈልገው ብለው አሜሪካን ከዛ ስምምነት አገለሉ። ትራምፕ እንግዲህ ከዚህ ስምምነት ነው አሜሪካን ያገለሉት። ከዛ አማራጭ ያደረጉት ምንድነው? ማክሲመም ፕሬሸር የሚባለውን ከፍተኛ ማዕቀብ በኢራን ላይ መጣል። እሱም ብቻ ሳይሆን ደግሞ ወታደራዊ ዘመቻዎችን ማከናወን። ያው እነ ቃስም ስልማን የተገደሉበትን ታስታውሳላችሁ። ከዛ 2 ጊዜ ጦርነት ውስጥም ገቡ። አሁን ያሉበት ጦርነት አለ። እንደገና ከ9 ወር በፊት ደግሞ በ2025 ወርሃ ሰኔ ላይ እንደዚህ አይነት የ12ቱ ቀን ጦርነት የሚባለው ተፈጽሞ እንደነበረ አይዘነጋም። ስለዚህ ዶናልድ ትራምፕ ኢራንን በዚህ መልኩ እንግዲህ ከኒውክሌር ጦር መሳሪያ ባለቤትነት ነፃ አረጋታለሁ ብለው እንቅስቃሴ በጀመሩባቸው ዓመታት ኢራን እንዲያውም የበለጠ ነው ወደ ኒውክሌር ጦር መሳሪያ ባለቤትነት የተጠጋችው። እንደምታውቁት 60 ከመቶ የበለጸገ ከ400 እስከ 500 ኪሎ ግራም ድረስ የሚጠጋ ዩራኒየምን በእጁ አደረገች። መቼ? ዶናልድ ትራምፕ በጉልበት ኢራንን አስቆማለሁ ባሉበት ጊዜ። ስምምነትና ስምምነት ብቻ ነው ኢራንን የሚያስቆማት የሚለውን ነጥብ አጽንኦት ሊሰጥላችሁ ስለፈለግኩ ነው። ናው አሁን ላይ ወዳለው ጉዳይ ስንመለስ ዶናልድ ትራምፕ ዛሬ ምን አሉ? ይሄ ቀደም ብያልኳችሁ 60 ከመቶ የበለጸገው ከ400 እስከ 500 ኪሎ ግራም የሚጠጋው ቢያንስ ከ6 እስከ 12 የሚሆኑ የኒውክሌር ቦምቦችን ለመስራት የሚያገለግለውን ዩራኒየም አሜሪካ ትወስዳለች። አሜሪካ አሸናፊ መሆኗን እንደማረጋገጫ አድርገው ይህንን የኒውክሌር ዜና አቀረቡ። ግን እኮ የሚገርማችሁ ኢራን ይሄ ጦርነት ከመጀመሩ በፊት በፌብሩዋሪ 27 ልክ እንደ ቅዳሜ ጦርነቱ ሊጀመር ዓርብ ዕለት በኦማን ሲከናወን በነበረ የድርድር ሂደት ላይ ይህንን የበለጸገ ዩራኒየም ውሰዱት ብላ ኦልሞስት ተስማምታ ነበር። ይህን ጉዳይ መቼም ሰርቼላችኋለሁ ዜና። የኦማን የውጭ ጉዳይ ሚኒስትር በግልጽ ተናግረዋል። ኢራን አዎ በታሪኩ አድርጋ የማታውቀው አይነት ስምምነትን አድርጋለች፣ በቃ መፈራረም ብቻ ነው የሚቀረው የሚል ጉዳይን ጭምር ሰምተናል። ስለዚህ ዶናልድ ትራምፕ አሁን ዛሬ ስለምን ዩራኒየም መቀበል ነው የሚያወሩት? ኢራን እኮ ኦልሬዲ ዜሮ ስቶክ ፓይል አደርጋለሁ ብላ ወደ ስምምነት ላይ መጥታል ነበረ። ምን አዲስ ነገር አለው? ባለፉት የጦርነት ጊዜያትም አንዱ ሀገራቱ ወደ ድርድር ከመጡ በኒክሌር ጉዳይ ላይ ሲደራደሩ ኢራን የምትፈልገው የኒክሌር መርሃ ግብር እንዲኖራት ነው። ማለት ለጦር መሳሪያ የምታውለው ሳይሆን ለሰላማዊ ግልጋሎት የሚውል የኒክሌር መርሃ ግብር እንዲኖራት ነው የምትፈልገው የሚለውን ነገር መቼም ተደጋግሞ ተሰርቷል። እኔም ሰርቼዋለሁ። የበለጸገውን ዩራኒየም 60 ከመቶ እኮ 2015 ላይም እዛ ደረጃ ድረስ አላደርስም ብላ ተፈርማ ነበረ። ይሄ ጦርነት ከመገባቱ በፊት በፌብሩዋሪ 28 ይሄ ጦርነት ከመጀመሩ በፊት ከዛ በፊት በነበረ የድርድር ሂደት ላይ ኦልሬዲ ዜሮ ስቶክ ፓይል ብላ ተስማምታ ነበረ። ስለዚህ ዶናልድ ትራምፕ ዛሬ መጥቶ አሁን በቃ የኢራንን ዩራኒየም ልንረከብ ነው የሚል አይነት መግለጫ ሲሰጡ ስትሰሟቸው እንደኔ ጉዳዩን በቅርበት ሲከታተል ለነበረ ሰው ፈገግታ ነው እንጂ የሚያጨርበት ምንም አዲስ ነገር የለውም። ሊትራሊ ምንም። ስለዚህ ዶናልድ ትራምፕ ምንድን ነው እያደረጉ ያሉት ከተባለ በጦርነት ላይ መቼም ፕሮፓጋንዳ በጣም ዋነኛው ቁልፍ ነገር ነው። አሸናፊ ሆነን ወጥተናል የሚለውን ነገር ለማረጋገጥ እያከናወነ ያለው ጥረት ናሬቲቭን ተቆጣጥሮ የመቀጠል ጥረት ነው ተደርጎ ሊቆጠር የሚችለው እንጂ ከዛ ያለፈ ምንም አይነት ትርጉም የለው። ይልቅ ዛሬ ቤዚክሊ የሆነውን ነገር ብሬኪንግ ዜና የሆኑትን ጉዳዮች ሲኬንሳቸውን እንመልከት። ማለት ፒክቸሩን በደንብ እንዲሰጠን ምን ዜናዎች ነው መስማት የጀመርነው? የመጀመሪያው መስማት የጀመርነው ዜና እስራኤል በእንትን ውስጥ በሊባኖስ ውስጥ የምታከናውነውን ዘመቻ በ10 ቀናት ያክል የተኩስ አቁም ስምምነት ለማድረግ ተስማማች በሚል ዜና ነው የጀመረው። እስራኤል በሌላ ቋንቋ የኢራንን ቅድመ ሁኔታ አከበረች በሚል ነው የጀመረው። ከዛ በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወጡና ስምምነት በቅርብ ይደረጋል፣ አሁን ኢራን 60 ከመቶ የበለጸገ ዩራኒየሟን ያለውን ኢንሪችድ የሆነው ዩራኒየም ልታስረክበን ተስማምታለች የሚል ዜና ነገሩት። ከዛ ሶስተኛ ዜና ምን መጣ? ኢራን የሆርሙዝ ሰርጥን ትከፍታለች፣ ሙሉ በሙሉ ለንግድ መርከቦች ክፍት አድርጋለች ስትል በውጭ ጉዳይ ሚኒስትሯ አባስ አርጋች አማካኝነት አስታወቀች። ከዛ ዶናልድ ትራምፕ መጡና አዎ የሆርሙዝ ሰርጥ ሙሉ በሙሉ ተከፍቷል፣ ነገር ግን ለኢራን መርከቦች፣ ለኢራን ወደቦች አሁንም እንደተዘጋ ነው ሲሉ ተናገሩ። አስቡት እንግዲህ ሪሊ እንደዚህ ማድረግ ይችላሉ ዶናልድ ትራምፕ? አሁን ኢራን ሆርሙዝ ሰርጥን ከፍታ ከሆርሙዝ ሰርጥ ላይ የሚተላለፉ የኢራን መርከቦች እየተለዩ ይፈነዳሉ፣ ወር ደግሞ በኢራን ወደቦች ላይ የሚንቀሳቀሱ የኢራን መርከቦች ጥቃት ይሰነዘርባቸዋል ማለት ነው። እንደዛ ነው የምታስቡት? በፍጹም እንደዛ አይደለም። አንደኛ የማይሆንበት ምክንያት አንደኛ የኢራን ከፍተኛ የነዳጅ ገዢ ሀገር ማን ነች? ቻይና ነች። 80 ከመቶ የሚሆነውን የኢራን ነዳጅ የምትገዛው ቻይና ነች። ስለዚህ ከዛ ቦታ ላይ ሲነሱ የሚነሱት የኢራን መርከቦች አይደሉም። ከኢራን ወደቦች ላይ የሚነሱት የቻይና መርከቦች ናቸው በዋናነት። ኤቭሪዴይ በየዕለቱ ነግሬያቸው የለ ባለፈው 1.4 ሚሊዮን በርሚል ድፍድፍ ነዳጅ ቻይና ከኢራን ታስገባል በየዕለቱ። ስለዚህ አሁን ዶናልድ ትራምፕ ከኢራን ወደቦች ላይ እንቅስቃሴ የለም ሲሉ የቻይና
መርከቦችም አይንቀሳቀሱም ሊሉ ነው ማለት ነው። ይሄን ጉዳይ አሜሪካ ማለት ቻይና በዝምታ ትመለከታለች? በፍጹም። በግልጽም ተናግረዋል። ኢሪስፖንስብል ነው ሲሉ ተናግረዋል አይደል? የቻይና የውጭ ጉዳይ ሚኒስትር በሆርሙዝ መዘጋት ዙሪያ አሜሪካ ያከናወነችውን ድርጊት በተመለከተ በሰጡት መግለጫ ኢሪስፖንስብል ነው በማለት ነው የገለጹት። ቻይና እንደ ሉዓላዊ ሀገር በአካባቢው ላይ ያላትን የኢነርጂ ጥቅምና ፍላጎት ለማስከበር ትንቀሳቀሳለች በማለትም ገልጸዋል። ስለዚህ አሁኑን የአሜሪካ የሆርሙዝ ሰርጥን ይዘጋሉ የሚለውን እንዘጋለን ማለት የኢራን ወደቦች እንቅስቃሴ አይኖራቸውም ብለው የተናገሩት ነገር የቃል አሁንም ናሬቲቭ በቃ ጦርነቱ ላይ እንደፈለግን ማድረግ እንችላለን፣ ኢራንን እንደፈለግን ማድረግ እንችላለን የሚል ምስል ለመፍጠር የታለመ እንጂ በተግባር በተጨባጭ መሬት ላይ የሚተገበር አይደለም። አንደኛው ነጥብ ይሄ ነው። ሁለተኛ እሺ ዶናልድ ትራምፕ ፈቀዱ ለሌሎች መርከቦች ይህን የሆርሙዝ ሰርጥን ከፍቻለሁ ሲሉ ተናገሩ። እሳቸው ከፍቻለሁ ስላሉ የሆርሙዝ ሰርጥ ይከፈታል? በፍጹም አይከፈትም። ለምን? ኢራን ነች ዋናዋ ቁልፍ የሆርሙዝ ሰርጥ። የሆርሙዝ ሰርጥ የተዘጋው በኢራን ምክንያት ነው እንጂ በአሜሪካ ምክንያት አይደለም። አሜሪካ መታ ኢራን ያከናወነችው ከበባ ወይም ብሎኬድ ላይ ነው ተጨማሪ ሌላ መዘጋት ያደረገችው። ስለዚህ አሁን እና አሜሪካ የኢራን ወደቦች እንቅስቃሴያቸው አሁንም እንደተገደበ ነው ሲሉ ኢራን ምንድን ነው የምትለው? የኔ ወደቦች ከተጠቁ ቀደም ብላ በሰጠችው መግለጫ የኔ ወደቦች ከተጠቁ ወይም የኔ ወደቦች ኢላማ ከሆኑ በመላው የገልፉ ቀጠና የሚገኙ ሀገራት ወደቦችም ኢላማ ይሆናሉ ስትል ነው ያስታወቀችው። እና ሌላው የገልፉ ሀገራት ውስጥ የሚገኙ ወደቦች በነፃነት እየተንቀሳቀሱ የኢራን ወደቦች ይዘጋሉ ሲባል አሜሪካ ይሄን ነገር አደርጋለሁ ስትል ዱ ዩ ቲንክ ኢራን ሌሎች የገልፉ ሀገራት ወደቦች እንቅስቃሴ እንዲኖራቸው የምትፈቅድ? በፍጹም አትፈቅድ። ስለዚህ ዶናልድ ትራምፕ ይሄን ቅድመ ሁኔታ በደንብ ያውቁታል። እና ምንድነው እያከናወኑ ያለው? ሆርሙዝ ሰርጥን ከፍቻለሁ፣ ዘግቻለሁ፣ የኢራንን ዩራኒየም እየወሰድኩ ነው ምናምን የሚሉ ጉዳዮች በዚህ ጦርነት ላይ ያላሳኳቸው ነገሮች ስለሚበዙ ይህን ተከትሎም ደግሞ ዓለም ላይ እየደረሰባቸው ያለው ውግዘት ስለበረታ በዛው በሀገር አሜሪካ ምን አይነት ተቃውሞ እየገጠማቸው እንደሆነ ትላንት በሰራው ዘገባ መመልከት ትችላላችሁ። እንዲህ አይነት ዓለም አቀፋዊ ነቀፌታዎችን፣ ተቃውሞዎችን ትኩረት ለመቀየርና ከዛ በጦርነቱ ላይ ደግሞ አሁን በግልጽ እንደምናውቀው ስትራቴጂካዊ በሆነ መንገድ አሜሪካ ተሸንፋለች አይደል? ስለዚህ ያንን ስትራቴጂካዊ ሽንፈት ለማካካስ ስትራቴጂካዊ ድል ሊሰጧቸው የሚችሉ የሚዲያና የፕሮፓጋንዳ ስራ ነው እየሰሩ የሚገኙት እንጂ እኮ እንደዛማ ባይሆን እስራኤል ሊባኖስ ውስጥ ተኩስ አቁም አታደርግም ነበር። የኢራንን ቅድመ ሁኔታ ማክበር ለዚህ የድርድር ሂደት ግዴታ ባይሆን ኖሮ እስራኤል በሊባኖስ ውስጥ የተኩስ አቁም አታደርግም ነበር። እርግጥ ነው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ውስጥ የቤት ስራዎቻችንን አልጨረስንም ሲሉ ዛሬ ተናግረዋል። ምን ሊያደርጉ እንደምንችል እንጠብቃለን። መቼም ጦርነት በጣም ይወዳሉ ኔታንያሁ። ወደ እንደዚህ አይነት እንቅስቃሴ ባይገቡ ጥሩ ነው ለዓለም ሰላም ሲባል። የተኩስ አቁም ስምምነቱ እንደተተገበረ ቢቀጥል መልካም ነው። ያንን ላይሆን የሚችልበት እድል ከመጣ ከማን ነው የሚመጣው? አሁንም ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው ማለት ነው። የድርድር ሂደቱ እንቅፋት ከሆነ ሊሆን የሚችለው የኔታንያሁ አስተዳደር ነው የሚለውን ጉዳይ አጽንኦት መስጠት ያስፈልጋል። እና በቀጣይ በዚህ ሳምንት መጨረሻ የሚጠበቀው የድርድር ሂደት ላይ የመለያ ነጥቦቻቸው አሁን ተቀራርበዋል። ሆርሙዝ ሰርጥ ያው እስራኤል ጦርነት ማቆሟን ተከትሎ በሊባኖስ ሆርሙዝ ሰርጥ ተከፍቷል። በዩራኒየም ጉዳይ ቀደም ብዬ እንዳልኳችሁ ወትሮም አይደለም በዚህ ጦርነት ኢራን ልሰጣቸው ከጦርነት በፊት እኮ ኦልሬዲ ውሰዱት ብላችሁ የነበረ ነገር ነው። ኢራን የምትፈልገው ምንድነው? የኒውክሌር እያበለጸገች መቀጠል የምትችልበትን ጉዳይ ነው። ከምንም በላይ ቅድሚያ የምትሰጠው ኢራን በዚህ ጊዜ ማዕቀቧ እንዲነሳላት ነው። ከማዕቀብ መነሳት በላይ የታገደባት ከ100 ቢሊዮን ዶላር በላይ ፍሮዝን አሴት የሚባለው ሀብቷ ላለፉት 40 ዓመታት እንዳይንቀሳቀስ የተደረገው ሀብት እንዲለቀቅላት ነው የምትፈልገው። ማዕቀብ እንዲነሳላት ነው የምትፈልገው። ለደረሰባት ጉዳት ካሳ እንዲሰጣት ነው የምትፈልገው። እነዚህ ጉዳዮችን ነው የምትከራከረው እንጂ የዩራኒየም ጉዳይ ወትሮም የኒውክሌር ጦር መሳሪያ እኮ ይኑረን ብሎ አያውቁም። ስለ ፋትዋ ታውቃላችሁ። ኢራኖች ፋትዋ የሚባለው እንግዲህ ሃይማኖታዊ ጉዳይ የጅምላ ጦር መሳሪያ አያስፈልገንም የሚል አመለካከት የያዙበት ነው። እርግጥ ነው አንዳንድ ሃርድ ላይነርስ ወግ አጥባቂ የሚባሉት አካላት የለም ኢራን የግድ ኒውክሌር ያስፈልጋታል የሚል አቋም የላቸው ማለት አይደለም። ግን በመርህ ደረጃ የኒውክሌር ጦር መሳሪያ ያስፈልገናል ብለው የግድ ሲንቀሳቀሱ አይተናናቅ። ከሚመጣው ጫናና ዲተረንስ እንዲሆናቸው ራሳቸውን ሊያስከብሩበት ብቻ ነው የሚፈልጉት ኒውክሌሩ። እስራኤል በሊባኖስ ውስጥ ጦርነት አቁማ ከዛ ደግሞ ሌላ ኢራን የምትፈልገው አሜሪካ ዋስትና እንድትሰጣት ትፈልጋለች። እስራኤል ድጋሚ ጦርነት እንደማትጀምርባት ማለት ነው። ይህንን ጉዳይ ካገኘች ዋይኖት ሰላም አይመጣው? ዋይኖት ድርድሩ በሰላም አይጠናቀቀው? እና አሜሪካ የዩራኒየም ጉዳይን ሴኪዩር ማድረግ ከቻሉ ዩራኒየሙን
ማግኘት ከቻሉ ይሄ ኢራን ቀድማ ልሰጣቸው ወስና የነበረውን ዩራኒየም ማለት ነው እሱን ማግኘት ከቻሉ በምላሹ የኢራን ማዕቀብ ከተነሳ የኢራን ፍሮዝን አሴት ገንዘብ ከተለቀቀ ካሳ የሚከፈልበት አይነት ሁኔታ ከመጣ ዋይኖት ድርድሩ ተስፋ ሰጪ ሊባል ወደሚችልበት ደረጃ መጥቷል ነው የዛሬ ትልቁ ዜና እንጂ ዶናልድ ትራምፕ የኢራንን ዩራኒየም እንወስዳለን አሉ ወይም ደግሞ ሆርሙዝን ከፍተናል ለኢራን ግን ዘግተናል የሚለው ጉዳይ አይደለም። ይሄ የሚዲያ ፕሮፓጋንዳ ናሬቲቭ ስለሆነ ማለት ነው። ለማንኛውም የዛሬው አበይት መረጃዎች እነዚህ ናቸው። ሀሳብ አስተያየቶቻችሁን በኮሜንት ላይ ያስቀምጡልኝ። ነፃነት ላቀው ነበርኩኝ በሬድ ሲ ፖስት። በእንዲህ አይነት መረጃዎች በየዕለቱ እንገናኛለን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁ። መልካም ጊዜ ይሆንላችሁ።